ለወገን ጦርነቱ ማለት ነው እርስ በርስ ሚሊተሪ ታርጌቶችን ከመጠቃቃት አልፎ ሁላችንን ወደ ማጥቃት መጥቷል። አሁን እንዴት እንደሆነ ልንገረ። ትናንትና ሁላችሁም እንደምታውቁት የኢራኑ አሊ ላሪጃኒ መገደላቸውን ታውቃላችሁ አይደለ? በዚህ ሪቬንጅ እንግዲህ የኢስላሚክ ሪቮሉሽነሪ ጋርድ ደግሞ እስራኤል ላይ በጣም ከባባድ ጥቃቶችን ሲያደርስ አድሯል ትናንትና ዳሩ። ከዛ እስራኤል ደግሞ በዚህ ሪቬንጅ በሚል ደግሞ የኢራን ዲፌንስ ሚኒስቴር እና የኢራንን የደህንነት ሚኒስቴር ገላለች ዛሬ። ደን ደግሞ አሜሪካና እስራኤል አንድ ላይ ሆነው ምን አድርገዋል? ዛሬ የኢራንን የነዳጅ ፋሲሊቲዎች ላይ ጥቃት ፈጽመዋል። ይህንን ተከትሎ በጣም የተቆጣው የኢራን መንግስት ዋርኒንግ እየሰጠ ነው። ለማለት እንደሆነ ልንገራችሁ ናው የኢራን መንግስት የነዳጅ ፋሲሊቲዎችን መምታት የኢራን ህዝብ ኢንትረስት መምታት ነው። መንግስት አሁን መንግስት መገልበጥ ምናምን የሚባለው ነገር ይቀራል ማለት ነው። ሶ የኢራን ህዝብ ኢንትረስት ነው በአጠቃላይ አደጋ ላይ ይመጣል። የኛ የነዳጅ ፋሲሊቲዎች ከተመቱ ሚድል ኢስት ላይ ያሉትን የነዳጅ ፋሲሊቲዎች በሙሉ እንመታለን እያለ ሲዝት የነበረው የኢራን መንግስት አሁን እንግዲህ የነዳጅ ፋሲሊቲዎቹ መመታቱን ተከትሎ ዋርኒንግ አውጥቷል። ዋርኒንግ ያወጣቸውን ካምፓኒዎች ልንገራችሁ። አንደኛው ማለት ነው የሳውዲው ሳምሬፍ ሪፋይነሪ የሚባል ነው። ዋን ኦፍ ዘ ቢገስት ሪፋይነሪስ የነዳጅ ዋን ኦፍ ዘ ቢገስት ሪፋይነሪዎች ውስጥ አንዱ ነው፣ ነዳጅ ኤክስፖርት የሚያደርጉ ናው እሱን እመታለሁ ብሏል። ይህ ሳምሬፍ የነዳጅ ኢንዱስትሪ ማለት ነው ሀፍ በአራምኮ ሀፍ በሳውዲው አራምኮ ሀፍ ደግሞ በአሜሪካው ኤክሶን ሞቢል በሚባለው የነዳጅ ካምፓኒ ነው ኦን የሚደረገው። ሰው የአሜሪካ የነዳጅ ካምፓኒ እጁ ስላለበት ሼር ስላለበት ዛሬ አሜሪካ እኛን ስለመታች ሌጂትሜት ታርጌት ነው ሳምሬፍ። ስለዚህ ሳምሬፍ ውስጥ የምትሰሩ ሰራተኞች ኢሚዲየትሊ ኢን ዘ ካሚንግ አወርስ ጥቃት ስለምንፈጽም ኢሚዲየትሊ ውጡ የሚል እንትን አውጥቷል። ምንድን ነው ዋርኒንግ አውጥቷል። ይህ ትልቅ የነዳጅ ካምፓኒ ስራ ቆመ ማለት ምን ያህል ችግር እንደሚፈጥር አስቡት። ናው ይህ የሆርሙዝ መዝጋት ምናምን አይደለም፣ ካምፓኒውን ማውደም ነው እየመጣ ያለው። ምክንያቱም ይህን ካምፓኒ መልሶ እንግዲህ አገልግሎት ላይ ለመዋል የሚፈጀውን ጊዜ አስቡት። በዛ መሀል ከባድ ቀውስ መፈጠሩ አይቀርም የዓለም ኢኮኖሚ ላይ። ይህ ካምፓኒ ብቻ አይደለም። ሁለተኛው ደግሞ ማን መሰላችሁ? ጁበይል ፔትሮኬሚካል ኮምፕሌክስ የሚባለው የሳውዲ ካምፓኒ አሁንም እሱም ዋርኒንግ ደርሶታል። በአስቸኳይ እዛ የምትሰሩ ሰዎች ለቃችሁ ውጡ ተብሏል። ናው ጁበይል የሰው ልጆች በታሪካቸው ሰሩት ከተባለው ትልቅ ኢንዱስትሪዎች መካከል አንዱ ጁበይል ፔትሮኬሚካል ኮምፕሌክስ ነው። እዚህ ውስጥ ነዳጅ ብቻ ሳይሆን ነዳጅ ሪፋይን አድርጎ ኤክስፖርት ማድረግ ብቻ ሳይሆን የፕላስቲክ ምርቶች አሁን ሳቢክ ምናምን የሚባሉ የፕላስቲክ ምርቶች አሉ፣ በደንብ የሚታወቁ የፕላስቲክ ጥሬ ዕቃዎች በሙሉ ዓለም ላይ ያለ የፕላስቲክ ፋብሪካ it would cease to exist። በቃ ስራ ኢሚዲየትሊ ነው የሚያቆመው። ምክንያቱም ጥሬ ዕቃ አያገኝም። ጥሬ ዕቃዎቹ ከዛ ነው የሚመጡት። ደን ደግሞ ሁላችንም በገዛ እጃችን መሬታችን ፈርቲላይዘር እንዳስለመድን ታውቃላችሁ። እነዚህ ፈርቲላይዘሮች የሚወጡት በጣም አብዛኛው የሚወጣው ኬት ነው? ከዚህ ጁቤል ፔትሮኬሚካል ኮምፕሌክስ ነው ይህ ፈርቲላይዘሮች የሚወጡት። እንግዲህ የዓለም በጣም ብዙ ፈርቲላይዘር ይወጣል። ያው የሳውዲ ኔሰሰርሊ እኛ እየተጠቀምን ነው አይደለም፣ መረጃው ስለሌለኝ ኮንፈርም ማድረግ አልችልም። ግን የዓለም በጣም ብዙ ኤክስፖርት ፈርቲላይዘር ከዚህ ካምፓኒ ይወጣል። ሶ ይህንንም ካምፓኒ ዲስራፕት አድርጋለሁ በሰዓታት ውስጥ ለቃችሁ ውጡ ብሎ የኢራን ሪቮሉሽነሪ ጋርድ አዟል። ይህ ብቻ አይደለም ነው ይህ ካምፓኒ ብቻ የሳውዲዎቹ ብቻ ሳይሆን የዩናይትድ አረብ ኤሚሬት ደግሞ አልሁስን ጋዝ ፊልድ የሚባለውንም ኢሚዲየትሊ ለቃችሁ ውጡ ብሏል። ይህም ደግሞ በጣም ለዓለም ብዙ ነዳጅ ኤክስፖርት የሚያደርግና ሀፍ በኢማራቲዎች ሀፍ ደግሞ ሀፍ ፐርሰንቴጁን አላውቅም ግን ኦክሲደንታል ኦይል ኦር ነዳጅ ኮርፖሬሽን የሚባል አለ የአሜሪካ ካምፓኒ እና ሁለቱ ናቸው ኦውን የሚያደርጉት። ሰው እዚህም ላይ የአሜሪካ ካምፓኒ ሼር ስላለበት አጠፋዋለሁ ብላለች። እሱንም እንግዲህ የኢራን ሪቮሉሽነሪ ጋርድ ማለት ነው። ናው ይህ ብቻ አይደለም። የቀጠርም ደግሞ የቀጠር ፔትሮኬሚካል ኮምፕሌክሶችና ነዳጅ ሪፋይነሪዎችም ዋርኒንግ ደርሷቸዋል። ሰው እነዚህ ቀጠር ሳውዲ ውስጥ ላይክ ጀስት ራንደም እኮ እንትን አይደለም፣ በጣም ትልልቅ ካምፓኒዎች ናቸው። እነዚህ የዓለምን በጣም ብዙ ናቹራል ጋዝ፣ ፈርቲላይዘር፣ ፕላስቲክ ጥሬ ዕቃዎች፣ ዘን ኦይል ኤክስፖርት የሚያደርጉ ተቋማት ናቸው። እነዚህ ነው አጠቃሎ እያለች ያለችው ኢራን። ይህ ማለት ሁርሙዝ መዘጋት አይደለም። ሁርሙዝ ቢከፈት እንኳን እነዚህ ካምፓኒዎች ዲስፈንክሽናል ከሆኑ እነዚህን መልሶ ለመገንባት የሚወስደውን ጊዜ አስቡት፣ መልሰው ወደ ኦፕሬሽን ለማስገባት። ሶ በዚህ መሀል ምንድነው ሊፈጠር የሚችለው ዓለም ላይ የሚለው ከባድ ስጋት ፈጥሯል። ለማንኛውም ዊዝን ዘ ካሚንግ አወርስ በሚመጡት የተወሰኑ ሰዓታቶች ውስጥ እነዚህ ስማቸው የተጠቀሱ ካምፓኒዎች ላይ ጥቃት ስለማደርስ እዛ ውስጥ የምትሰሩ ሰራተኞች ኢሚዲየትሊ ዊዝድሮ አድርጉ ብሎ የኢራን ሪቮሉሽነሪ ጋርድ መግለጫ አውጥቷል። የምር ይህንን የሚያደርገው ከሆነ እነዚህን ካምፓኒዎች ዲስራፕት የሚያደርግ ከሆነ ጋሪ መንዳታችን ነው። ብራዘር የተከበርከው የኢትዮጵያ ሕዝብ ሆይ እነሆ ነዳጅ ቆጥብ ተብለሃል። በመሪዎችህ በሀገረ መንግስት ነዳጅ ቆጥብ ተብለሃል። እኛ እዚህ ጋር ቲክቶክ ላይ ስለ ጂኦፖለቲክሱ መካከለኛው ምስራቅ ላይ ስለሚፈጠሩ ቀውሶች ምናምን ነገር ስንነግራችሁ ምን አገባችሁ፣ ለምን ስለ ሀገራችሁ አታወሩ፣ እኛ ምን አገባን፣ ስለ ሚድል ኢስት ለምን ሄዳችሁ አትዋጉም ምናምን ስትሉ የነበራችሁ ጀለሶች፣ ዛሬ እኛ ስናወራላችሁ የነበረው ከሩቅ ስንነግራችሁ የነበረው የጂኦፖለቲክስ ቀውስ ዛሬ ባህር ተሻግሮ በጅቡቲ ተሻግሮ ምን አድርጎ የኢትዮጵያን ድንበር ጥሶ ገብቶ ኪሶ ውስጥ መጥቷል። የገዛ ኪሶ ውስጥ መጥቷል።
ይሄንን ቀድመህ እንድትዘጋጅ ቀድመህ እንድትሰራ መኪና ልትገዛ አስበህ ከሆነ ይሄን ነገር ሃይብሪድ ላድርገው ወይ ኤሌክትሪክ ላድርገው ወይ ስለ ሀገርስ ደግሞ ምን ማድረግ አለብኝ እንደዚህ አይነት ነገራቶች መምጣቷቸው አይቀርም ምናምን የሚለውን ነገር ጭንቅላት እንድታሰራ ነበረ። ነገር ግን ያው ስትሉ እንደዚህ ስትሉ ሁላችሁም አይደለም እንደዚህ ስትሉ የነበራችሁ ሰዎች በደንብ ይህ ጉዳይ እንደሚያሳስብና በጣም ኢምፖርታንት እንደሆነ አውቃችሁ ስትከታተሉ እንደነበራችሁ ሁሉ ያው ምን አገባችሁ ምን አገባን እኛ ስለ ሚድል ኢስት ስለ ምናምን ቀውስ ምን አገባን ምናምን ስትሉ የነበራችሁ ጀለሶች ያው ዛሬ መጥቶ ኪሳችሁ ገብቷል እናንተ አያገባንም ብትሉ። ስለዚህ ይኸውልህ ብራዘር ሚድል ኢስት ስለሚፈጠር ዓለም ኢንተርትዋይንድ ነች፣ ዓለም የተሳሰረች ነች። የሆነ ቦታ ላይ የሚፈጠር ቀውስ ቀጥ ብሎ አንተ ጋር እንደሚመጣ ከዚህ በላይ መማሪያ አይኖርም ብዬ አስባለሁ። አንተ ቲክቶክ ላይ የሆነ ገሊትን እንደዚህ ያደረገቻት ምናምን የሚል ሀሜት ስትሰማ ዓለም ግን ሲዘጋጅ ነበር። ኢራን ይህ ነገር እንደሚመጣ እያወቀች ሁርሙዝ ሰርጥ ላይ የሆነ ኮሽታ እንደሚፈጠር አሳምራ ስለምታውቅ ህዝቧም ሆነ መንግስቷ ላለፉት 40 ዓመታት ራሱን ዲፌንድ የሚያደርግበትን ወይ ፈልጎ ባሊስቲክ ሚሳኤል ድሮን ምናምን ሲያመርት ሲመራመር ራሱን ሲያጠናክር ነው የቆየው። እንዳለው ደግሞ በጉልበት ነው እዚህ ዓለም ላይ በጡንቻ ነው ሁሉ ነገር የሚፈጸመው። ይሄ ነገር ሲመጣ ጥቅሙን ለማስከበር የቻለውን ሁሉ አድርጎ ሁርሙዝ ሰርጥን ድብና አድርጎ ተቆጣጥሯል። የተከበርከው የኢትዮጵያ ህዝብ ሆይ ወደድክም ጠላህም ደስ አለህም ደስ አላለህም ምንም አልክ ምን ቀጣዩ የጂኦፖለቲክስ ቀውስ ቀይ ባህር ላይ መሆኑን ልታውቅ ይገባል። ይህ ከዚህ በፊት የሚታወቅ ነበረ። ከአሁኑ ጦርነት በኋላ ግን ጊዜ ሁሉ የለም። ዓለም አንደርስታንድ አድርጓል ሁርሙዝ ሰርጥን መቆጣጠር አለመቻልና ፓወርፉል የሆኑ ሀገር ከጎኑ መኖር ምን ያህል ዋጋ ሊያስከፍል እንደቻለ ወይም ደግሞ በሌላ አንግል ደግሞ ኢራን ራሷን አሳምራ ዲፌንድ የምታደርግበትን ወይ ማዘጋጀቷ ዛሬ ጥቅሟ እንድታስከብር ዛሬ ማንም እንደ ልቡ ቡሊ እንዳያደርጋት ጥቅሟ እንድታስከብርና ሁርሙዝን ዘግታ ዓለምን እንድታስጨንቅ መብቷን ለማስከበር ፓወር እንድታገኝ አድርጎታል። ቀድሞ መዘጋጀቷ ይሄን ነገር ቀድማ መረዳቷ ነገ ዓለም ይሄንን አንደርስታንድ አድርጓል። ነገ ቀይ ባህርን ለመቆጣጠር በጣም በቅርብ ጊዜ ውስጥ ቀይ ባህርን ለመቆጣጠር ሩጫዎች ይጀመራሉ። የቀይ ባህርን ባብል መንደብን ለመቆጣጠር ማለት ነው። አንተ ይሄንን አውቀህ ተዘጋጃለህ ወይ እንደ ኢራን ነው ወይስ የኢትዮጵያ አምላክ የሚባለው ምናባዊ ጀለስ ተማምና አሁንም ቲክቶክ ላይ እና ምናምን ይሄ ላይፍ ላይ ዝም ብለህ ማይሆን ነገር እየተከታተልክ ትቀጥላለህ? ጠንክረህ ትሰራለህ ወይ የሀገርህን ኢኮኖሚ ለማጠናከር የሀገርህን ሚሊተሪ ለማጠናከር ፓወርፉል ለመሆን? አለበለዚያ ይኸውልህ ነገ ቀይ ባህር ላይ ባቡል መንደብ ላይ ቀይ ባህር ላይ አህያላኖቹ ሲፎካከሩ በገዛ አፋፍህ የምትበላውን ዘይት አረ በእግዚአብሔር ላስገባ አረ በአላህ ላስገባ እያልክ ምትለምን ሰው ነው የምትሆነው። አሁን ቀድመህ ትዘጋጃለህ ወይ? ቀድመህ ትሰራለህ ወይ? ራስህን ዴቨሎፕ ታደርጋለህ ወይ? ቀይ ባህርህን ደግሞ ታስከብራለህ ወይ? አስብበት። ኢራን አስባበት ምን እንዳመጣች እያየ ስለሆነ ማለት ነው።